ሰላም ሰላም ውድና የተከበራችሁ ፋሚሊዎቻችን እንደምን ናችሁ? አላችሁ? አለን እግዚአብሔር ይመስገን እኛ በጣም ደህና ነን። እኛ አለንላችሁ። ዛሬ እንግዲህ የመጣሁት በተንኮል ነው። ማለት ያው ብዙም ተንኮል አይደለም፣ ፕራንክ ለማድረግ ነው። ወንድሜ ነው ፕራንክ ማድረገው። እንዴት መሰላችሁ? ያው ወንድሜ አንድ ልጅ ህፃን ልጅ እንዳላችሁ ታውቃላችሁ። ሚስቱና ልጁ ደግሞ ተኝተዋል። ገና ጨቅላ ልጅ አራስ ልጅ ሚስቱ ተኝተዋል። እሱ ደግሞ ሊወጣ ነው ማለት እዛኛው ቤት ነው ያለው፣ የራሱ ክፍል ማለት ነው። እና የሱ ክፍል ነው ያለው። አሁን ምን ላረግ አሰብኩ መሰላችሁ? የሆነ ትራስ ምናምን አድርጌ ህፃን አስመስልና የህፃን ቮይስ ከፍታለሁ ማለት ነው። እያለቀሰች ነው ምናምን፣ ከዛ እያለቀሰች ነው እና አበባ ብላት ምናምን ብዬ እሱ ልክ ሲመጣ ህፃኗን እንደመልቀቅ ሆናለሁ ማለት ነው። ከዛ በኋላ ምን አይነት ሪአክሽን እንደሚያሳየን አብረን እናያለን። ተከታተሉን። እናመሰግናለን። አብራችሁ እንግዲህ ፋሚሊዎቻችን ያው ገብቻለሁ። አሁን እሱን አስተካክላለሁ ማለት ነው። አብራችሁን ሁኑ። እዚህ ጋር ትራስና የህፃኗን ፎጣ ምናምን አምጥቻለሁ። አብራችሁን ቆዩ። ቮይሱ የህፃን ቮይስ በዚህ ነው እንትምለው እዚህ ውስጥ ነው ማረገው። ከዛ ይሄ አንገት እንዲሆን እንደዚህ እናረጋለን። ኦ ማይ ጋድ የፋሚሊ ልጅ አያያዝ እንዴት ነው? እንደዚህ ይመስላል። ካሜራማን ይመስላል ልጅ ይመስላል ብለውኛል። እንግዲህ አሁን ቮይሱን ከፍታለሁ ምናምን ቆዩ ወንድሜ እንትን እለዋለሁ ማለት ነው። ወይ ቮይሴን ረሳሁት። ይኸውና እንደዚህ ዘዋለሁ እና አሁን የህፃኗን ቮይስ ያው እንደምትሰሙት ነው። እዩትማ እንደዚህ አይነት ቮይስ ነው እንትን የምለው አሁን ክፈት ማለት ነው። እና በቃ ተከታተሉን። ይሄን ደግሞ ይታያል እያለኝ ነው ካሜራማን። እንግዲህ እንደዚህ ነው። ሀብቴ አረ ህፃኗ እያስቸገረችኝ ነው። እኔ ምን አውቃለሁ። በጌታ በጌታ እንዴ እኮ ለምን ትመታኛለህ? እኮ ለምን ትመታኛለህ ታዲያ? ሰበራ እሺ ያማልኩ እንዴ ምን ጥፋተኛ አንተም ፕራንክ ፋሚሊ እንግዲህ ያው መቶኛል። የምራመመን ጌታን እዚህ ጋር በጣም ነው የመጣኝ። እጄና መመን ጌታን በቃ እንግዲህ ድሮም እኔ እኮ ታላቅ ወንድም ፕራንክ መደረግ የለበትም ምለው ለዚህ ነው። ሲካም በኋላ ግን አልፈታውም፣ ይግደለኝ እንጂ አረጋዋለሁ። ስለነበረን ጊዜ እናመሰግናለን። አብራችሁን ስለነበራችሁ እናመሰግናለን። ላይክ፣ ሰብስክራይብ እያረጋችሁ አበረታቱን። እናመሰግናለን።